በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስብሐት ለእግዚአብሔር ኪያነ ዘፈጠረ ከመ ናምልኮ። እንሰግድለት ዘንድ እናመልከው ዘንድ እንገዛለት ዘንድ እናመሰግነው ዘንድ የፈጠረን አምላካችን እግዚአብሔር የባህሪ ምስጋና ለእርሱ ይሁን። ስብሐት ለማርያም እመ አምላክ እግዝእትነ ወመድኃኒትነ። መድኃኒታችን መመኪያችን ለምትሆን ለእናታችን ለንጽሕት ቅድስት ድንግል ማርያምም የጸጋ ምስጋና ለእርሷ ይሁን። ስብሐት ለመስቀለ ክርስቶስ ዕፀ መድኃኒት ኃይልነ ወፀወንነ። ኃይላችን አምባችን መጠጊያችን ጋሻችን ለሚሆን በቀራንዮ ለተተከለ መድኃኒት ለሚባል ለክርስቶስ መስቀልም የጸጋ ምስጋና ለእርሱ ይሁን። ክቡር አባታችን መላከ ፀሐይ መምህር ቀሲስ በቀለ ተሰማ የካቴድራላችን ዋና አስተዳዳሪ፣ ክቡራን የካቴድራላችን አገልጋዮች፣ መምህራነ ወንጌል፣ ሰባክያነ ወንጌል፣ ሊቃውንተ ቤተ ክርስቲያን ያሬዳውያን፣ ክቡራን ወንድሞች ዲያቆናት፣ ክቡራን ዘማሪያን፣ ክቡራን የእግዚአብሔር ልጆች አባቶች፣ እናቶች፣ ወንድሞችና እህቶች እንዲሁም ሕፃናት ሁላችሁም በልዑል እግዚአብሔር ስም እንደምን ዋላችሁ? እንደምን አመሻችሁ? አምላካችን እግዚአብሔር በዚህ ዕለት በዚህ ሰዓት በዚህ ቅዱስ ስፍራ ተገኝተን ቅዱስና ሕያው ዘላለማዊ የሆነውን ቃሉን እንድንሰማ ስለፈቀደልን ስሙ ለዘላለም የተመሰገነ ይሁን። የሊቃውንት አምላክ የምስጢር ባለቤት የቅዱሳን ፈጣሪ አባቶቻችን አምላክ እግዚአብሔር በመካከላችን ተገኝቶ ምስጢርን ጥበብን እንዲገልጥልን የእርሱ ቅዱስ ፈቃድ ይሆንልን። በተከታታይነት ትምህርተ ድህነት የሚባለውን ትምህርት ነው እየተመለከትን ያለ ነው። አስተርእዮ ከሚለው ሀሳብ ተነስተን አስተርእዮ ማለት መታየት፣ መገለጥ፣ ማሳየትና መግለጥ ማለት ነው ከሚለው ሀሳብ ተነስተን ይሄ አስተርእዮ የሚለው ጽንሰ ሀሳብ የወሰደን ወደ መዳን ትምህርት ነው፣ ወደ ትምህርተ ድህነት ነው የወሰደን። ከዛ ሰፊ ነገሮችን ከተመለከትን በኋላ የእኛ ድርሻ ምንድን ነው፣ የሰው ድርሻ ምንድን ነው ወደሚለው መቋጫ ሀሳብ መተናል። የትምህርተ ድህነት መቋጫው ሰው ምን ማድረግ አለበት የሚል ስለሆነ ይህንን ሀሳብ እያነሳን እንገኛለን። ሶስት ነገሮች ናቸው የሚያስፈልጉት ብለን እነዚህን ሶስት ነገሮችን እየተመለከትን እንገኛለን። ሰው ለመዳን አንደኛ ማመን አለበት፣ ሁለተኛ ምስጢራትን መፈጸም አለበት፣ ሶስተኛ ክርስቲያናዊ ስራ መስራት አለበት። እነዚህ ሶስት ነገሮች ናቸው ሰው ለመዳን የሚያስፈልገው ብለን እያነሳን ነው። መዳን የሚለው በተደጋጋሚ መገለጥ ስላለበት መዳን የሚለው እንደ ቀላል ነገር የምንረዳው አይደለም። ከጉንፋን በሽታ መዳን ተብሎ እንደሚጠራው፣ ከሆነ ቁስል መዳን ተብሎ እንደሚጠራው፣ ወይም ከሆነ በሽታ ከሆነ ሕመም መፈወስ እንደሆነ ሁሉ ልክ እንደዚያ ተብሎ የሚተረጎም አይደለም። ሰፊ ነው። የመዳን ዝቅተኛ ትርጉሙ ወይም ደግሞ መዳን የሚለው ቃል ዝቅተኛ ትርጉሙ አሁን የጠቀስናቸው ነገሮች ሊሆኑ ይችላሉ፣ ግን እነዚህ ትርጉሞች ዝቅተኛ ናቸው። መዳን ግን የሚባለው ጥጉ የመዳን የመጨረሻው ትርጓሜ የዘላለም ሕይወትን ማግኘት ነው፣ መውረስ ነው። መዳን የሚባለው ይሄ ነው። ሁልጊዜ ትምህርተ ድህነት ወይም የነገረ ድህነት ትምህርት የሚል ነገር ስትሰሙ ይሄ ሀሳብ በአእምሯችሁ ሊመጣ ይገባል። መዳን ማለት በኦርቶዶክሳዊት ቤተ ክርስቲያን አስተምህሮ የዘላለም ሕይወት ማግኘት፣ መንግሥተ ሰማያትን መውረስ፣ ፍጹም መሆን፣ እግዚአብሔር እንደሚወደው መኖር፣ ከሞት በኋላ ያለውን ሕይወት ማግኘት ነው። መዳን የሚባለው እሱ ነው። ለዚህ ነው ስለ መዳን ደጋግመን የምንናገረው። ብዙ ጊዜም ከዚሁ ጋር ተያይዞ የሚነሳም ጥያቄ ኦርቶዶክሳውያን ድናችኋል ወይ ተብላችሁ ስትጠየቁ የምትመልሱት መልስ ምንድን ነው የሚሉ ጥያቄዎች ሁሉ ይጠየቃሉ። የእኛ መልስ ድነናል፣ እየዳንን ነው፣ እንድናለን የሚሉ መልሶችን እነዚህን ሶስት መልሶችን እንመልሳለን። ድነናል ብለን የምንናገርበት ምክንያት አምላካዊ ስራው ስለተጠናቀቀ ስለተፈጸመ ያዳነን አምላክ ስላለ አድኖናል፣ የመዳን እድል ተሰጥቶናል ስንል ድነናል ብለን እንናገራለን። አንደኛ። ሁለተኛ ድነናል ብለን ስንናገር ተጠምቀን እንዲሁም ደግሞ ስጋውን ደሙን ተቀብለን በክርስቲያናዊ ምግባር ስንኖር ድነናን ብለን እንናገራለን። ሶስተኛ ድነናን ብለን የምንናገረው
ዘላለማዊ ሕይወት ያለባትን ሰማያዊቷን መንግሥት ስንወርስ ያኔ ድነናን ብለን እንናገራለን። እየዳንን ነው ብለን የምንናገርበት ምክንያት ደግሞ ለመዳን የሚያበቁንን ነገሮች እየፈጸምን በመሆኑ ምክንያት እየዳንን ነው ብለን እንናገራለን። ስንጠመቅ እየዳንን ነው፣ ስንቆርብ እየዳንን ነው፣ ስንማር እየዳንን ነው፣ ስናውቅ እየዳንን ነው፣ ቤተክርስቲያን ስንመጣ መዳናችንን እየፈጸምን ነው፣ ንስሐ ስንገባ መዳናችንን እየፈጸምን ነው። ስለዚህ የማይቋረጥ ምስጢራትን የማይቋረጡ ምግባራትን እያደረግን በሄድን ቁጥር እየዳንን ነው የሚል ቃል እናስቀምጣለን። እንድናለን የሚለውን የምንጠቀምበት ምክንያት ደግሞ መጨረሻችን የምናውቀው እኛ ሳንሆን የሚያውቀው እግዚአብሔር ነውና ያድነናን ብለን ወደፊት ምግባራትን በጎ ምግባራትን እየሰራን ስለምንቆይ እንድናለን ብለን እንናገራለን። መዳን ወደፊት ሊኖር ስለሚችል እንዲህ ከሆነ የመዳን ቀን መቼ ነው ደግሞ የሚል ጥያቄ ሊነሳ ይችላል። ሐዋርያው ቅዱስ ጳውሎስ የነቢዩ የኢሳይያስን ቃል ጠቅሶ ሁለተኛ ቆሮንቶስ ምዕራፍ 6 ከቁጥር 1 ጀምሮ የመዳን ቀን ይላል። መቼ ነው ይላል? ዛሬ ነው ይላል። እንዲያውም አሁን ነው ይላል ቅዱስ ጳውሎስ። የመዳን ቀን ዛሬ፣ የመዳን ቀን አሁን ተብሎ የሚገለጥበት ምክንያት ምንድን ነው ቢባል ይሄ ትርጉም ይሄ ዛሬና አሁን የሚለው ቃል መጨረሻ የሌለው ፍጻሜ የሌለው ነው። ነገም ዛሬ የሚል ታነባላችሁ፣ ከነገ ወዲያም ዛሬ ነው የሚለው። ዛሬም ስታነቡት ዛሬ ይላል፣ ትናንትም ስታነቡት ዛሬ ነበር የሚለው። ስለዚህ የማይቋረጥ ዛሬ ነው። ይሄ የሚያሳየው መዳን እየተፈጸመ የሚቀጥል መሆኑን የሚያሳይና በየትኛውም ጊዜ መዳን መፈጸም እንደሚችል ማሳየት የሚችል ነው። እንዲያውም ይሄ ቃል በሌላ አነጋገር ሌሎች አሁን ይሄ ድነናን አብቅቷል ብለው ድነን ጨርሰናን ብለው ለሚናገሩ ሰዎች ይሄ መጽሐፍ መፈራረጃ ይሆንባቸዋል። ይሄ ቃል የሐዋርያው ቅዱስ ጳውሎስ መልእክት ሁለተኛ መልእክቱ የቆሮንቶስ መልእክት ማለት ነው ምዕራፍ 6 ከቁጥር 1 ጀምሮ የመዳን ቀን ዛሬ ነው የሚለው እየቀጠለ እንደሆነ መዳን እለት የሚፈጸም በየሰዓቱ የሚፈጸም እንደሆነ ማሳየት የሚችል ነው። ስለዚህ እኛ ድነናን እየዳንን ነው እንድናለን የሚሉ ቃላትን የምንጠቀምበት ምክንያት ይሄ ነው። ለምንድን ነው እርግጠኞች መሆን የማንችለው ቢባል ማንም ሰው የሚሞትበትን ቀን አያውቅም። ማንኛውም ሰው በእግዚአብሔር ፍርድ ወደ የትኛው እንደሚገባ እርግጠኛ መሆን የሚችል የለም። ገነት መግባት እንደሚችል ወይ ሲኦል መግባት እንደሚችል ያረጋገጠ ማንም ሰው የለም። በዚህ ምክንያት እንድናለን ብለን የምንነጋገርበት እርግጠኛ የማንሆንበት ምክንያት ይሄ ነው። ስለዚህ መዳን የሚባለው ግን ዘላለማዊ ሕይወትን ማግኘት መውረስ፣ እነዚህን ትርጉሞች የያዘ ነው ጥጉ። ነገር ግን ክርስቶስ አምላካዊ ስራውን አጠናቋል። እንደዚህ ሲባል እንድናለን ተብሎ ሲታሰብ ከዚህ በኋላ ሌላ የሚመጣ አካል ለማዳን የሚመጣ አካል አለ ማለት አይደለም። ክርስቶስ አድኗል፣ ጨርሷል። ወሰዓረ መርገመ በዲበ ዕፀ መስቀል ተብሎ እንደተገለጠው በመስቀል ተሰቅሎ መርገምን አንድ ጊዜ ሽሮታል፣ ሞትንም አንድ ጊዜ አሸንፎታል፣ ድል አድርጎታል እና በአምላካዊ ስራ በኩል ተጠናቋል። ምንም የቀረ ነገር የለም። እኔና እናንተ ግን ወደዚህ መሳተፍ ስላለብን እንዴት ነው የምንሳተፈው የሚለውን እነሱን ነው እየተነጋገርን ያለ ነው። የምንሳተፈው አንደኛ በማመን ነው፣ ሁለተኛ ምስጢራትን በመፈጸም ነው፣ ሶስተኛ ክርስቲያን በመሆን ወይም ክርስቲያናዊ ስራን በመስራት በእነዚህ በሶስት ነገሮች ወደ መዳን እንገባለን። ማመን የሚለውን ሳምንት አንስተናል። ማመን ማለት ኢየሱስ ክርስቶስ የሕያው እግዚአብሔር ልጅ እንደሆነ ማመን ብለን አንስተናል። የዮሐንስ ወንጌል ምዕራፍ 6 ቁጥር 68 ላይ ያለውን ቃል የዮሐንስ ወንጌል ምዕራፍ 20 ቁጥር 31 ላይ ያለውን ቃል አንስተን ኢየሱስ ክርስቶስ የሕያው እግዚአብሔር ልጅ እንደሆነ ማመን ሕይወት እንደሚያሰጥ መዳንን እንደሚያሰጥ የሕይወት ቃልም እንደሆነ መሰረትም እንደሆነ ሳምንት በስፋት ገልጠናል። ይሄ ማለት ደግሞ በጣም ብዙ ሐሳቦችን የያዘ ነው ብለን አንስተናል። አንድ ሰው ሲጠመቅ እንዲያምን የሚጠበቅበት ነገር አንዱ ይሄ ነው። ማመን አለበት። ኢየሱስ ክርስቶስ የሕያው እግዚአብሔር ልጅ ነው ሲል ምን ማለት ነው? አካላዊ ቃል 5500 ዘመን ሲፈጸም ወደዚህ ምድር መጥቶ ከመቤታችን ከስጋዋ ስጋ ከነፍሷ ነፍስ ነስቶ በሕቱም ድንግልና ተጸንሶ በሕቱም ድንግልና ተወልዶ በዚህ ዓለም 33 ዓመት ከ3 ወር ኑሮ በዕለተ ዓርብ በመስቀል ተሰቅሎ ስጋውን ቆርሶ ደሙን አፍስሶ ሰጥቶን እኛ በዚህ ድነናን። እሱም ሙቶ ወደ መቃብር ወርዶ በሶስተኛው ቀን ሞትን ድል አድርጎ ተነስቷን። በዚህም ትንሣኤን ሰጥቶናን። 40 ቀን በዚህ ምድር ስርዓተ ቤተክርስቲያንን አስተምሯን። ከዚያም አርጓን። እርገቱ እርገታችን ነው። ዳግመኛ ለፍርድ ይመጣን፣ እኛን ይዞን ይሄዳን፣ በአባቱ ቤት ለዘላለም ያኖረናን የሚል እምነት ነው። ይሄ ኢየሱስ ክርስቶስ የሕያው እግዚአብሔር ልጅ ነው ብሎ ማመን ማለት ይሄ ነው። ይሄ ብቻ ደግሞ አይደለም። ማመን ማለት አምላክ እንደሆነ፣ ፈጣሪ እንደሆነ፣ ጌታ እንደሆነ፣
ገዢ እንደሆነ በስልጣን ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ጋራ ትክክል እንደሆነ እኩል እንደሆነ ማመን ማለት ነው። ኢየሱስ ክርስቶስ የሕያው እግዚአብሔር ልጅ ነው ብሎ ማመን ማለት ይሄ ነው። አንደኛ። ሁለተኛ ማመን ሲባል በምስጢራት ማመን ነው። ምስጢራትን መፈጸም ብቻ ሳይሆን አስቀድሞ በምስጢራት የሚገኘውን ጸጋ ማመን ያስፈልጋል። ለምሳሌ በክህነት ማመን ያስፈልጋል፣ በንስሐ ማመን ያስፈልጋል፣ በስጋው ደግሞ ማመን ያስፈልጋል፣ በቤተ ክርስቲያን ቅድስና ማመን ያስፈልጋል፣ በፓትርያርኩ ስልጣን ማመን ያስፈልጋል፣ በሊቃነ ጳጳሳቱ ስልጣን ማመን ያስፈልጋል፣ በወንጌል ማመን ያስፈልጋል፣ በጸበል ማመን ያስፈልጋል፣ በመስቀል ኃይል ማመን ያስፈልጋል። ቤተ ክርስቲያኗ በምታስተምረው ትምህርትና ስርዓት ማመን ያስፈልጋል። ቤተ ክርስቲያኗ ይሄ ትምህርቴ ነው፣ ይሄ ስርዓቴ ነው፣ ይሄ ቀኖናዬ ነው፣ ይሄ ዶግማዬ ነው ብላ በምታስተምርበት ሁሉ ማመን ያስፈልጋል። ውሃው ሲባረክ ቅዱስ እንደሚሆን ማመን ያስፈልጋል። በእምነቱ ማመን ያስፈልጋል። በቤተ ክርስቲያኗ ይሄ ተራ ድንጋይ የነበረው መጥቶ ሲባረክ ቅዱስ እንደሚሆን፣ ስንሳለመው በረከት እንደሚያሰጥ ማመን ያስፈልጋል። እዚህ ቤተ ክርስቲያን ግቢ ውስጥ ያለው ትቢያ ማመን መፈወስ እንደሚችል ማመን ያስፈልጋል። ቤተ ክርስቲያን አስቀድሰን የምንቀበለው ጸበል የምንጠጣው ጸበል መፈወስ እንደሚችል ቅዱስ እንደሆነ ማመን ያስፈልጋል። ሥርዓተ ቅዳሴው ደርሶ አሃዱ አብ ቅዱስ፣ አሃዱ ወልድ ቅዱስ፣ አሃዱ ውእቱ መንፈስ ቅዱስ ተብሎ ሲባረክ ውሃው በቀጥታ ተለውጦ ከጌታ ጎን የሚፈስ ቅዱስ ውሃ ልጅነትን የሚያሰጥ እንደሚሆን ማመን ያስፈልጋል። ይሄ ነው ማመን የሚባለው። ይሄ ነው በአጠቃላይ በቤተ ክርስቲያኒቷ የሚከናወነውን ክንውን ምስጢር፣ እነዚህን ማመንና መቀበል ያስፈልጋል። ማመን ማለት ብዙ ጊዜ የምገልጠው አክሴፕታንስ ማለት ነው፣ ዲግሪ ነው። በምን ያህል መጠን የምንቀበልበት መጠን እሱ ነው እምነት ተብሎ የሚጠራው እሱ ነው። ከሃይማኖት የሚለይበት ነጥብ ይሄ ነው። ሁላችንም ሃይማኖት አለ። ለምሳሌ አንድ ሰው ሃይማኖት ምንድን ነው ተብሎ ቢጠየቅ ኦርቶዶክስ ተዋህዶ ብሎ ይመልሳል። እምነትስ ምን አይነት ነው ተብሎ ቢጠየቅ ይሄን ማስቀመጥ ይከብዳል። እምነት የሚለካው በእግዚአብሔር ብቻ ነው። ከዚህ በፊት በምሳሌ እንደነገርኳችሁ ልክ እንደ ቴርሞሜትር፣ ልክ እንደ ሙቀት መለኪያ፣ ልክ እንደዛ እምነት ይለካል። ፐርሰንቴጅ አለው፣ ስሌት አለው። 20%፣ 25%፣ 30፣ 50፣ 70፣ 100% ነው ማለት። በዚህ ምድር ላይ ፍጽምት አማኝ ሁና የተገኘችው እመቤታችን ቅድስት ድንግል ማርያም ብቻ ናት። የእመቤታችን አማላጅነት ከሁላችን ጋር ይሁን። ይሄም በመጽሐፍ ቅዱስ እንደተረጋገጠው የሉቃስ ወንጌል ምዕራፍ 1 ቁጥር 45 ላይ ያመነች ምንድናት? ብጽዕት ናት ተብሎ የተገለጠው የሉቃስ ወንጌል ምዕራፍ 1 ቁጥር 45 በቅድስት ኤልሳቤጥ የተገለጠው ይሄ ነው። ያመነች ብጽዕት ተብላ የተጠራችው እመቤታችን ቅድስት ድንግል ማርያም ብቻ ናት። ያመነችው ደግሞ በሕቱም ድንግልና ጸንሳ በሕቱም ድንግልና ያለ ወንድ ዘር ሰማይና ምድር የማይወስኑትን አምላክ ጸንሳ እንደምትወልድ ነው ያመነችው። ይሄን እምነት ማንም አላመነውም፣ ለማንም አልተነገረም። እመቤታችን ብቻ የምትገለጥበት ነው። ቅዱስ ቄርሎስ ይህን ሲናገር ወኮነት መራሂተ ለሃይማኖት አባይ ይላታል። እመቤታችንን ለትልቁ ሃይማኖት መሪ ሆነች፣ መንገድ ጠራጊ ሆነች ብሎ ይጠራታል። እና 100% ፍጽምት ተብላ ከፍጡራን ወገን የምትጠራው እመቤታችን ብቻ ናት። ማመን የሚባለው በተለያየ ቃል የሚገለጥበት ምክንያት ይሄ ነው። ስለዚህ ማመን ሲባል ይሄን የሚያሳይ ነው። ሁለተኛ ምስጢራትን መፈጸም ብለናል። ምስጢራት በአጠቃላይ እንደ ምስጢራተ ቤተክርስቲያን ስንመለከተው 7 ምስጢራተ ቤተክርስቲያን ተብለው የሚጠሩ አሉ። እንደ ትምህርት ደግሞ ስንወስደው 5 አዕማደ ምስጢራት ተብለው የሚጠሩ ትምህርቶች አሉ። ምስጢረ ሥላሴ አንደኛ፣ ሁለተኛ ምስጢረ ሥጋዌ፣ ሶስተኛ ምስጢረ ጥምቀት፣ አራተኛ ምስጢረ ቁርባን፣ አምስተኛ ምስጢረ ትንሣኤ ሙታን የሚባሉ እነዚህ 5 የምስጢራት አዕማድ ተብለው የሚጠሩ አሉ። አንድ ሰው መጀመሪያ ወደ ሃይማኖት ሲመጣ ወይ ደግሞ ወደ ኦርቶዶክሳዊ ሃይማኖት ሲመጣ እነዚህን እንዲማር ይታዘዛል። አባቶቻችን ሐዋርያት በዲድስቅልያ እንደገለጹት 3 ዓመት ከፍተኛው 3 ዓመት እንዲማር ይታዘዛል። እንደየአእምሮው ስፋት እንደ ዕውቀቱ መጠን ግን ከዚያ በታች በሆነ መልክ ልጠመቅ ብሎ አምኖ ሲመሰክር ያን ጊዜ እንዲጠመቅ ይደረጋል። እነዚህ 5ቱ የምስጢራት አዕማድ ተብለው የሚጠሩት ሌላ ከነዚህ ውጪ ሌላ ምስጢር የለም። ሌላው ሁሉ በእነዚህ ውስጥ የተከተተ ነው። እንዲያውም እነዚህ 5ቱ አዕማደ ምስጢር ራሱ ኮምፕረስ ሲደረጉ ሲጨመቁ ምስጢረ ሥላሴ፣ ሌሎቹ ምስጢራት የምስጢረ ሥላሴ ውላጆች ናቸው። ይህ ማለት ምስጢረ ጥምቀትም፣ ምስጢረ ቁርባንም፣ ምስጢረ ትንሣኤ ሙታንም፣ ምስጢረ ሥጋዌም ከምስጢረ ሥላሴ የተገኙ ምስጢራት ናቸው።
እነዚህን በጣም እንደው ያረቀቃችሁ ስትመለከቷቸው ከበድ ሊሏችሁ ይችላሉ እንጂ እጅግ በጣም አስደናቂ ነው። ለምሳሌ ምስጢረ ስጋዌ ማለት የጌታ ሰው መሆን ምስጢር ማለት ነው። ምስጢረ ጥምቀት ማለት ጌታ ተጠመቀ እኛን ተጠመቁ አለን፣ ልጅነት የምናገኝበት ምስጢር ነው። ምስጢረ ቁርባን ማለት ጌታ ስጋውን ደሙን ሰጥቶን የምንቀበልበት ምስጢር ነው። ምስጢረ ትንሣኤ ሙታን ማለት የስጋውን ደሙን ከተቀበልን በኋላ በክርስቲያናዊ ምግባር ጸንተን ስንኖር የምንነሳበት የክብር ትንሣኤ ነው ምስጢረ ትንሣኤ ሙታን የሚባለው። እነዚህ በማን የተሰሩ ናቸው ሲባል በሶስቱ አካላት የተሰሩ ናቸው። ይሄ ማለትን ማለት ነው በአብ በወልድ በመንፈስ ቅዱስ የተሰሩ ናቸው። ለምሳሌ ምስጢረ ስጋዌ ሰው የመሆን ምስጢር ሲባል ሰው የሆነው ማን ነው ሲባል ወልድ ነው። ግን የማን ፈቃድ ነው ሲባል የአብ ፈቃድ፣ ከዚያስ የራሱ የወልድ ፈቃድ፣ ከዚያስ የመንፈስ ቅዱስ ፈቃድ። ለዚህ ነው ቅዱስ ኤፍሬም ሲናገር በማክሰኞ ውዳሴ ማርያም እስመ በፈቃዱ ወበስምረተ አቡሁ ወመንፈስ ቅዱስ መጻ ወአድኀነነ፣ በአባቱ ፈቃድ በእርሱ ፈቃድ በመንፈስ ቅዱስ ፈቃድ መጥቶ ሰው ሆኖ አዳነን ተብሎ የሚገለጠው ለዚህ ነው። ስለዚህ ምን ማለት ነው? ምስጢረ ስጋዌ የአብ ፈቃድ ነው፣ የወልድ ፈቃድ ነው፣ የመንፈስ ቅዱስ ፈቃድ ነው። ከዚያ ደግሞ በተግባር በወልድ በኩል የተገለጠ ነው። ምስጢረ ጥምቀትን ደግሞ ስትመለከቱ የመሰረተልን ማን ነው ሲባል እግዚአብሔር ወልድ ነው። ግን የማን ፈቃድ ነው? የአብ ፈቃድ ነው። ከዚያስ የራሱ የወልድን ፈቃድ ነው። ከዚያስ የመንፈስ ቅዱስን ፈቃድ ነው ምስጢረ ጥምቀት። ከዚያስ ቀጥሎ ምስጢረ ቁርባንን ብትመለከቱ የምንቀበለው የአብን ስጋ አይደለም፣ የምንቀበለው የመንፈስ ቅዱስን ስጋ አይደለም፣ የምንቀበለው የወልድን ስጋና ደም ነው ምንበላው ምንጠጣው። ግን ይህ እንዲሆን የማን ፈቃድ ነው? የአብ ፈቃድ። የማን ፈቃድ ነው? የወልድ ፈቃድ። ሌላስ? የመንፈስ ቅዱስ ፈቃድ፣ የሶስቱን ፈቃድ ነው። ይሄ ብቻም አይደለም። የወልድን ስጋና ደም ብንቀበል እንኳን ህብስቱንና ወይኑን ወደ ስጋነት ወደ ደምነት የሚለውጠው መንፈስ ቅዱስ ነው። መንፈስ ቅዱስ ነው የሚለውጠው። ይሄ ማለትን ማለት ነው የሶስቱም አካላት ተሳትፎ አለ። ከዛስ ምስጢረ ትንሣኤ ሙታን የመጨረሻው ከሞት የመነሳት ምስጢር። ይሄስ በማን ይፈጸማል ቢባል በመንፈስ ቅዱስ ህይወትነት የሚፈጸም ነው ትንሣኤ የሚባለው። ይሄ ማለት የዘላለም ህይወትን ነው ገንዘብ አድርገን የምንነሳው። ይሄ የዘላለም ህይወት በማን በኩል የሚፈጸም ነው ቢባል ህይወት በሆነው በመንፈስ ቅዱስ በኩል የሚፈጸም ነው። አንድ ሊቅ ቅዱስ ዲዮናስዮስ ተብሎ የሚጠራ ሊቅ ምን ይላል? ሃይማኖት ይላል እንተ እምሃበ አብ ተወጥነት ወሃበ ወልድ ታበጽህ ወበሃበ መንፈስ ቅዱስ ትትፈጸም ይላል። ሃይማኖት የሚባለው አጠቃላይ በአብ ይጀመራል፣ ወደ ወልድ ያደርሳል፣ በመንፈስ ቅዱስ ይታተማል ይላል። ሃይማኖት የሚባለው ይሄ ነው። በአብ ይጀመራት ማለት ምን ማለት ነው ቢባል የወልድ አባት አብ ነው። ከዚህ እንጀምራለን። እንደዚህ ሲባል ግን አብና ወልድ ይበላለጣሉ ማለት አይደለም። ከዚያ ወዴት ያደርሳል? አብ የሚለውን አባት የሚለውን ስም ከጠራን ልጅም ይባላል ለማለት ነው። ልጅ ማን ነው? ወልድ ነው። ከዛስ ህይወት ወደሚለው ወደ መንፈስ ቅዱስ ያደርሰናል። ይሄ ማለት ልብ፣ ቃል፣ እስትንፋስ እያለን የምንገልጣቸው። ስለዚህ እነዚህ ሁሉ ምስጢራት የሚታተሙት መጨረሻ በምንድን ነው ቢባል በሱታፌ ሥላሴ ነው የሚፈጸመው። ያ ማለት እኛ ከሙታን ተለይተን ስንነሳ ከሥላሴ ጋር እንተባበራለን፣ በጸጋ አማልክት እንሆናለን፣ እንደ መላእክት እያመሰገንን እንኖራለን። ያንን ህይወት ለማግኘት ነው እነዚህን ምስጢራት የምንፈጽማቸው። ስለዚህ ምስጢራት ሁሉ በምስጢረ ሥላሴ የተከተቱ ናቸው። ሌሎቹ ምስጢራት እነዚህን ማወቅ የሚገባው ለዛ ነው አምስቱን አዕማደ ምስጢር እነዚህ የምናውቃቸው የምንማራቸው ናቸው። ከዚያ ቀጥሎ ደግሞ ክርስቲያኖች የሚፈጽሟቸው 7 የሚባሉ ምስጢራተ ቤተ ክርስቲያን አሉ። አንደኛ ምስጢረ ጥምቀት አለ፣ ሁለተኛ ምስጢረ ሜሮን አለ፣ ሶስተኛ ምስጢረ ቁርባን አለ፣ አራተኛ ምስጢረ ክህነት አለ፣ አምስተኛ ምስጢረ ተክሊል አለ፣ ስድስተኛ ምስጢረ ተክሊል አለ፣ ሰባተኛ ምስጢረ ቀንዲል። እነዚህ 7 ምስጢራት ተብለው የሚጠሩ አሉ። እነዚህ 7ቱ ምስጢራት ሁላችንም የምንፈጽማቸው ሊሆኑ ይችላሉ። ለምሳሌ ክህነት፣ ተክሊል እነዚህ የተወሰኑ ሰዎች የሚፈጽሟቸው ናቸው። ክህነት ለተወሰኑ ሰዎች የተሰጠ ጸጋ ነው። ተክሊልም እንደየሁኔታው እንደየአቅሙ ስለሆነ የሚወድቁ ሰዎች፣ ድንግልናቸውን ያጡ ሰዎች በተለያየ ምክንያት በቅዱስ ቁርባን እንዲፈጽሙ ይደረጋል። ስለዚህ ተክሊል ለሁሉም የተሰራ ቢሆኑን ሁሉም ግን ሊያደርገው አይችልም በተለያየ ምክንያት። እነዚህ 7 ግን የሚባሉት ምስጢራተ ቤተክርስቲያን እነዚህ ናቸው። ከነዚህ ውስጥ ግዴታ ግን ለሁሉም የተሰጡ ምስጢራት 3 ምስጢራት ናቸው። አንደኛው ምስጢረ ጥምቀት፣ ሁለተኛው ምስጢረ ቁርባን፣ ሶስተኛው ምስጢረ ንስሐ። እነዚህ 3ቱ ምስጢራት ማንኛውም ክርስቲያን ጳጳስም ቢሆን ቄስም ቢሆን ዲያቆንም ቢሆን ምእመንም ቢሆን ማንም ቢሆን እለት እለት እየተፈጸሙ የሚቀጥሉ እለት እለት ስላችሁ እለት እለት እንጠመቃለን ማለት አይደለም። ዛሬ መጠመቅ ለሚገባቸው ህፃናት ነገ መጠመቅ ለሚገባቸው ህፃናት፣ ዛሬ መቁረብ ለሚገባቸው ሰዎች ነገ መቁረብ ለሚገባቸው ሰዎች እየተሰጠ የማይቋረጥ የሚቀጥሉ ምስጢራት እነዚህ 3 ምስጢራት ናቸው።
የመጀመሪያው ምስጢረ ጥምቀት፣ ሁለተኛው ምስጢረ ንስሐ፣ ሶስተኛ ምስጢረ ቁርባን። እነዚህን ምስጢራት መፈጸም ግዴታ ነው ለመዳን መንግሥተ ሰማያት ለመግባት ወደ ገነት ለመግባት ለመዳን ለመውረስ ለመጽደቅ ከእግዚአብሔር ጋር ለመሆን የግዴታ እነዚህን ሶስት ምስጢራት። በነገራችን ላይ እነዚህን ሶስት ምስጢራት ያልፈጸመ ሰው ምንም ነገር ቢያደርግ አይድንም። እምነትም ቢኖረው መዳን አይችልም። እነዚህን ሶስት ምስጢራት መፈጸም የግዴታ ነው። እምነት ካለው ደግሞ መታዘዝ አለበት። ወደፊት እንደምናየው ጌታ እንዳስተማረው የማርቆስ ወንጌል ምዕራፍ 16 ቁጥር 16 ላይ ያመነ የተጠመቀ ምን ይላል? ይድናል፣ ያላመነ ግን ምን ይሆናል? ይፈረድበታል ተብሎ ተጽፏል። ያመነ ሰው እነዚህን ይፈጽማል ነው ሐሳቡ። ስለዚህ መጀመሪያ እምነትን ማንሳት ያስፈልጋል። ለዚህ ነው ምስጢራትን መፈጸም ያስፈልጋል። ከዚያ ውስጥ አንዱ ምስጢረ ጥምቀት። ለምን እንጠመቃለን የሚል ሐሳብ አንስተናል። አንደኛ የተወሰኑ ነጥቦችን ተመልክተናል። ሳምንት ክርስቶስን ለመልበስ ብለናል። ሰፊ ሐሳብ አንስተናል። ምናልባት ዩቲዩብ ላይ ማየት ትችላላችሁ ያልነበራችሁ። ክርስቶስን ለመልበስ የመጀመሪያው። ሁለተኛው የጌታ ትእዛዝና ትምህርት ስለሆነ አሁን የገለጥኩት የማርቆስ ወንጌል ምዕራፍ 16 ቁጥር 16 ላይ ያለው። ሁለተኛ ልጅነትን ለማግኘት ወይም ዳግም ልደትን ወይም መንፈሳዊ ልደትን ረቂቅ ልደትን ለማግኘት መጠመቅ አለብን ብለናል። ለዚህም ደግሞ የራሱ የጌታ ትምህርት የዮሐንስ ወንጌል ምዕራፍ 3 ቁጥር 5 ላይ ሰው ዳግመኛ ካልተወለደ ወደ እግዚአብሔር መንግሥት ምን ሊል አይችልም? ሊገባ አይችልም። ዳግመኛ ካልተወለደ ያችኛዋ መንግሥተ ሰማያት የምትባለዋ ረቂቅ ስለሆነች ረቂቅ ልደት ያስፈልጋል። አሁን እኔና እናንተ ስንተያይ ግዙፋን ነን፣ ግን ደግሞ ረቂቅ ልደት ያስፈልገናል። ረቂቅ ልደት የሚያስፈልገን ለምንድን ነው ቢባል ያችኛዋን ረቂቅ የሆነችውን ምስጢር ማየት፣ መረዳት፣ መግባት የሚቻለው ረቂቅ ልደት ካለን ብቻ። በነገራችን ላይ ይሄ ክፍል የሚገለጠው በምን መሰላችሁ? እንዳልኳችሁ እንዳይከብዳችሁ ፈራለሁ፣ ግን ቪዲዮውን ደጋግማችሁ ማየት ትችላላችሁ። ለምሳሌ የዮሐንስ ወንጌል ስታነቡ የዮሐንስ ወንጌል ምዕራፍ 1 ቁጥር 1 ጀምሮ በመጀመሪያው ምን ነበረ ይላል? ቃል ነበረ ይላል። ቃልም በእግዚአብሔር ዘንድ ነበረ ይልና ቃልም እግዚአብሔር ነበረ ካለ በኋላ ቁጥር 14 ላይ ያ ቃል ምን ሆነ ይላል? ሥጋ ሆነ ይላል። ይሄ ማለት በሌላ አገላለጥ ምን ማለት ነው? ረቂቁ ገዘፈ ማለት ነው። የመጀመሪያው ማይራብ የነበረው ማይጠማ የነበረው ማይደክም የነበረው አሁን ግን ወደ መብላት ወደ መጠጣት መጣ። በላ ጠጣ፣ በመብላት በመጠጣት ተገለጠ፣ በሰው መልክ ተገለጠ፣ ተዳሰሰ። ይሄን ምስጢር የሚያሳይ በመጀመሪያው ቃል ነበረ ማለት አይራብም ነበር፣ አይጠማም፣ አይደክምም። ልታራቁተው አትችልም፣ ልትገርፈው አትችልም፣ ልትሰቅለው አትችልም። የሚነጭ ፂም የለውም፣ በቦክስ የሚወልቅ ጥርስ የለውም፣ የሚመታ ፊት የለውም ነው። አትሰድበውም፣ በጲላጦስ ፊት ሊቆም አይችልም። መስቀል ተሸክሞ አይሁድ ምራቃቸውን ሊተፉበት አይችልም። ያ እንዲሆን ይሄ እንዲቻል ቃል ሥጋ ሆነ ነው ምስጢሩ። እንዴት ረቂቁ እንዴት ሊገዝፍ ይችላል? አካላዊ ቃል የኛን ሥጋ የኛን ነፍስ ተዋህዶ እንዴት የሚያዝ የሚጨበጥ እንዴት ሊሆን ይችላል ብትለኝ፣ ረቂቁ ገዘፈ የምትለይ ከሆነ ግዙፍ ረቀቀ እልሃለሁ ነው። ግዙፍ ረቀቀ ማለት ነው አንተ ራስህ ረቀሃል ማለት ነው። አሁን እናንተ ግዙፋን ናችሁ፣ ግን ረቃችኋል። በምንድን ነው የረቀቃችሁት? በመንፈሳዊ ልደታችሁ፣ በሁለተኛው ልደታችሁ፣ በጥምቀታችሁ ረቂቃን ናችሁ። ይኸውላችሁ በረቂቅ ልደታችን ክርስቶስን እንመስለዋለን። በረቂቅ ልደታችን የእግዚአብሔር ልጆች እንባላለን። በረቂቅ ልደታችን መንፈሳውያን እንባላለን። የምንኖር ሰው ራሱ በረቂቁ ልደታችን ነው። ለምሳሌ አንድን ልጅ ወስዳችሁ አንዳንድ ሰው አለ እንዲህ የሚጠይቅ እናትህን ነው የምትወደው ወይስ አባትህን ነው የምትወደው ብሎ የሚጠይቅ ሰው ታስታውሳላችሁ? አለ እንደዛ የሚጠይቅ ሰው። አሁን እሱን ለማለት አይደለም፣ ግን ይሄ ልጅ በአባቱም በእናቱም የሁለቱም ልጅ ነው አይደለም? ይሄ ልጅ መክፈል ይቻላል። ይሄ ልጅ እንዲህ ብትሰነጣጥቁት ይሄኛው የአባቱ ነው ይሄኛው የእናቱ ነው ማለት ይቻላል። ካንገቱ በላይ የአባቱ ካንገቱ በታች የእናቱ ማለት ይቻላል። እግሩ የእናት እጁ የአባት ማለት ይቻላል። አያችሁ፣ ይሄን መለየት አንችልም። ልክ እንደዚያው እኛ ማየት ማስተዋል ስለማንችል እንጂ ረቂቅ ልደት መንፈሳዊ ልደት ከእግዚአብሔር ተወልደናል። ስለዚህ እንዲህ ብለን እንጠራለን፣ በሰማይ የምትኖር ምናችን ሆይ አባታችን ሆይ ብለን እንጠራለን። ረቂቅ የሚባለው ልደት ይሄ ነው። የምንኖር ሰው በዚህኛው ልደት ነው። መንፈሳውያን የምንባለው ክርስቲያኖች የምንባለው ረቂቃን የምንባለው በዚህኛው ልደት ነው። ለምሳሌ የዮሐንስ ወንጌል ምዕራፍ 1 ቁጥር 12 ላይ እንዲህ ተገልጧል። ወለእለሰ ተወክፍዎ ወለእለ አምኑ በስሙ ለተቀበሉትና በስሙ ላመኑት ሰዎች ወሃቦሙ ስልጣነ ውሉደ እግዚአብሔር ይኩኑ የእግዚአብሔር ልጆች ይባሉ ዘንድ ይሆኑ ዘንድ ስልጣን ተሰጣቸው ይላል። የእግዚአብሔር ልጅ መባል የእግዚአብሔር ልጅ መሆን ስልጣን መብት አይደለም። ብዙ ጊዜ ገልጠዋለሁ። ስልጣን ተቀብለናል። ይሄ ነው ረቂቅ ልደት የሚባለው። ስለዚህ ያችን ረቂቅን መንግስት ለመውረስ
ረቂቅ ልደት መንፈሳዊ ልደትን መወለድ ይፈልጋል። ይሄ ረቂቁ ገዘፈ ከተባለ ግዙፍ ረቀቀ። የኛ ረቂቅ ልደት የክርስቶስ ሰው መሆን ማስረጃም ጭምር ነው። ስለዚህ የምንጠመቀው ሁለተኛ ልደት ለመወለድ ነው። አራተኛ ብለን ጌታን በመከራው የምንመስልበት የጌታን መከራ የምንካፈልበት ብለን በሰፊው ሮሜ ምዕራፍ 6 ከቁጥር 3 ጀምሮ ያለውን ሐሳብ አንስተን ተነጋግረናል። እዚህ ላይ ነበር የጨረስነው። አምስተኛ የቤተ ክርስቲያን አባል ለመሆን እንጠመቃለን። ለምን ነው የምንጠመቀው ቢባል የቤተ ክርስቲያን አባል ለመሆን። እነዚህ አራቱ የዘረዘርናቸው እንዳሉ ሆነው አምስተኛ የቤተ ክርስቲያን አባል ለመሆን። እስኪ በሉ የቤተ ክርስቲያን በሉ አባል ለመሆን። የማን አባል ለመሆን? የቤተ ክርስቲያን አባል መሆን የሚባለው ምንድነው መሰላችሁ? በሌላ አገላለጥ ሰይጣንን መካድ ማለት ነው። አባልነት ቀላል ነገር እንዳይመስላችሁ። አሁን አባል እያልኩ ስገልጥ የሰበካ ጉባኤ አባል የመሆን ጉዳይ ያለመሆን ጉዳይ አይደለም። እሱን አይደለም ምለው። እሱን ሁኑ፣ የሰበካ ጉባኤ አባል ሁኑ። ግን ክርስትና የሰበካ ጉባኤ አባል የመሆን ያለመሆን ጉዳይ ብቻ አይደለም። ይሄኛው ሁለተኛ ግዴታ ነው። የሰበካ ጉባኤ አባል መሆን የቤተ ክርስቲያን አባል ከመሆናችን የተነሳ የሚመጣ የቤተ ክርስቲያኒቷን መልእክት፣ ሕግና መመሪያ የማክበር ጉዳይ ነው። ሁለተኛው የሰበካ ጉባኤ አባል የመሆን ጉዳይ ሁለተኛ ሪኳየርመንት ነው። የመጀመሪያው ሪኳየርመንት ግን የቤተ ክርስቲያን አባል መሆን። የቤተ ክርስቲያን አባል መሆን ማለት ምን ማለት መስላችሁ? ከሰይጣን አገዛዝ፣ ከዲያብሎስ አገዛዝ፣ ከአጋንንት አገዛዝ ነፃ መውጣት ማለት ነው። ይሄ ነው መጠመቅ ማለት። በጣም ወሳኝ ነገር። ለምሳሌ በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ በቅድስት ሥላሴ እንዘ አአምን ወእትማሐፀን እክህደከ ሰይጣን በቅድመ ዛቲ እምየ ቅድስት ቤተ ክርስቲያን። በአብ ስም በወልድ ስም አንድ አምላክ በሚሆን በአብ ስም በወልድ ስም በቅድስት ሥላሴ እያመንኩና እየተማጸንኩ ቅድስት በሆነችው በእናቴ ቤተ ክርስቲያን ፊት ሰይጣን ምን እልሃለሁ? እክድሃለሁ። ይሄ ማንኛውም ወንድም ቢሆን ሴትም ብትሆን ሲጠመቁ ስንጠመቅ ትልቅ ሰው ቢሆን ራሱ ሊናገረው፣ ሕፃን ቢሆን ወይም ሕፃን ብትሆን ክርስትና አባትና ክርስትና እናት ሊናገሩት። ክርስትና አባት ክርስትና እናት በተለያየ ምክንያት ባይኖሩ ወላጅ ወይም ዘመድ አዝማድ ወይም ታላቅ ወንድም ታላቅ እህት እነዚህ ወክለው ሊናገሩለት የተሰራ ስርዓት ነው። ይሄ በክርስትና ጊዜ የሚባል ጸሎት ሃይማኖት ጭምር ይደገማል። አውራ ጣት ተይዞ ጸሎት ሃይማኖት ይደገማል። ይሄ የሚባልበት ምክንያት ምንድነው መሰላችሁ? ሊቃውንቱ እንዲህ ብለው ያስቀምጣሉ። ወበጥምቀተ ክርስትና ይከውን ሰብ አግአዜ ፍጹመ እምቅኔተ ሰይጣን ወእም ስልጣነ ዲያብሎስ ወአጋንንቲሁ ርኩሳን እስመ መንፈሰ ክርስቶስ ይቀድሶ ለሰብ ዘተወልደ በፍቶተ ልደት ዘስጋ ወይሬስዮ አምሳለ ስጋ ስብሐቲሁ ለቃል ዘተወልደ ዘእንበለ ፍትወት ይላል። ተረጉማለሁ። እቺ እኔ ያልኩትን ሁሉ ትረዳላችሁ ብዬ አይደለም፣ ግን ሊቃውንቱ እንዴት እንዳስቀመጡ ልነግራችሁ ፈልጌ ነው። እስመ በክርስትና ጥምቀት ሰው ምን ይሆናል? ከዲያብሎስ አገዛዝ ከረከሱ አጋንንት አገዛዝ ነፃ ይሆናል። ነፃ የሚሆነው እንዴት ነው ቢባል እስመ መንፈሰ ክርስቶስ የክርስቶስ መንፈስ፣ ይሄ ማለት የክርስቶስ የባህሪ ሕይወቱ የሆነው መንፈስ ቅዱስ ይቀድሶ ለሰብ ዘተወልደ በፍቶተ ልደት ዘስጋ በስጋ ፍቶት የተወለደውን ሰው ይለየዋል ማለት ነው። ይለየዋል። ልክ ስንጠመቅ መንፈስ ቅዱስን ገንዘብ እናደርጋለን በጸጋ፣ ሕይወትነቱን ገንዘብ እናደርጋለን በጸጋ፣ ስልጣኑን ገንዘብ እናደርጋለን በጸጋ። ምክንያቱም ብዙ ጊዜ እንደምለው የጸጋ አማልክት ተብለን ስለምንጠራ ሱታፌ ይኖረናል፣ ህብረት ይኖረናል። የመጀመሪያው ምስጢር የሚያሳይ ይሄ ነው። ወይሬስዮ ይላል። ለይቶ ምንድነው የሚያደርገው? አንጽቶ ምንድነው የሚያደርገው? ቀድሶ ምንድነው የሚያደርገው? አክብሮ ምንድነው የሚያደርገው ቢባል ወይሬስዮ አምሳለ ስጋ ስብሐቲሁ ለቃል ዘተወልደ ዘእንበለ ፍትወት ይላል። ያለ ሩካቤ የተወለደውን የአካላዊ ቃልን በስጋ ልደት እሱን ልደት አስመስሎ ይሰራዋል ይላል። ልደታችን የክርስቶስ ልደት ይመስላል። ልክ ክርስቶስ ከመቤታችን ያለ ወንድ ዘር በህቱም ድንግልና ተጸንሶ በህቱም ድንግልና እንደተወለደ እኛም ከአብራ ከመንፈስ ቅዱስ ያለ ወንድ ዘር እንወለዳለን። ያለ ወንድ ዘር እግዚአብሔር አባታችን ይሆናል። ያለ ወንድ ዘር እግዚአብሔር እናታችን ተብሎ ይጠራል። ያለ ወንድ ዘር እግዚአብሔር ወንድማችን ተብሎ ይጠራል። ያለ ወንድ ዘር እግዚአብሔር እህታችን ተብሎ ይጠራል። በነገራችን ላይ በጥምቀት የሚገኘው እግዚአብሔርን አባት የማድረግ ምስጢር ብቻ አይደለም። የባልና የሚስትነት ፍቅር፣
የወንድምና የእህት ፍቅር፣ የባልንጀርነት ፍቅር፣ እነዚህ ፍቅሮች ናቸው የሚፈጸሙት በምስጢረ ጥምቀት። በጣም አስደናቂ ነው። ለምሳሌ በመጽሐፍት እግዚአብሔር እንደ አባት የተገለጠበት ጊዜ አለ፣ እግዚአብሔር እንደ እናት የተገለጠበት ጊዜ አለ። እንዳውም ሊቃውንቱ አንተ አቡነ ወአንተ እምነ ይሉታል። እግዚአብሔርን አንተ አባታችን ነህ፣ አንተ እናታችን ነህ ብለው ይገልጡታል። ይሄ ብቻም አይደለም፣ እግዚአብሔር ወንድማችን ተብሎ ተገልጧል። ክርስቶስ ለምሳሌ የልበ አምላክ ዳዊት መዝሙር 21 ላይ እንደገለጠው እነግሮሙ ስመከ ለአኀውየ ይላል። ስምህን ለወንድሞቼ እነግራቸዋለሁ ይላል። ስምህን ማለትን ማለት ነው አብ የሚለው ስምህን፣ አብ ማለትን ማለት ነው አባት የሚለው ስሙ። ይሄን ስም ለኛ ነግሮናል ክርስቶስ አባቱን ለኛ። ለዚህ ነው በተነሳበት ጊዜ የዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ እንደተገለጠው ለማርያም መግደላዊት ሁሪ በልዮሙ ለአኀውየ ሂጂና ለወንድሞቼ ንገሪያቸው ይላታል። ሂጂና ለምኖቼ ንገሪያቸው? ለወንድሞቼ። ይህንን ቃል ከዛ በፊት አልተጠቀመውም። የሚገርማቸው ከትንሣኤው በፊት ይህንን ቃል አልተጠቀመውም ጌታ። ይህንን ቃል የተጠቀመው ጌታ ከሙታን ተለይቶ ከተነሳ በኋላ፣ ከሞተ በኋላ፣ ከተሰቀለ በኋላ፣ ለምን ካጠበን በኋላ፣ ካነጻን በኋላ፣ ከቀደሰን በኋላ፣ ደሙን ካፈሰሰ መርገምን ከሻረ በኋላ፣ ከዚያ በኋላ ግን ወንድሞቼ ብሎ ጠራ። ከመሞቱ በፊት ግን እንዲህ ብሎ ነው የተናገረው። የዮሐንስ ወንጌል ምዕራፍ 17 ቁጥር 6ን ስትመለከቱ ወነገርኩ ስመከ ለሰብ ለእለ ወሀብከኒ እምዓለም ይላል። ስምህን ከዓለም ለሰጠኸኝ ሰዎች ነገርኳቸው ይላል። የትኛውን ስሙን? ቅድም የገለጥኩት አብ ሚለው ስም፣ አባት ሚለውን ስም፣ እሱን ነግሮናል፣ እሱን አስተምሮናል። ከዚያስ በተግባር የሚፈጸመው ከሙታን ተለይቶ ከተነሳ በኋላ፣ ካነጻን በኋላ። ቅዱስ ጳውሎስ ደግሞ ይሄን ተርጉሞታል። ዕብራውያን ምዕራፍ 2 ቁጥር 13 ላይ ኢየሐፍር ይላል አኀውየ ብሂሎቶሙ ይላል። ወንድሞቼ ማለትን አያፍርም ይላል። ለምን ደግሞ አያፍረው? አጥቦናል፣ ቀድሶናል፣ ከኃጢአት ንጹሐን አድርጎናል፣ ክሷል፣ ለበደላችን ክሷል፣ ስጋውን ቆርሷል፣ ደሙን አፍስሷል፣ አንጽቶናል፣ በአባቱ ፊት እንደምንገባ አድርጎ አቅርቦናል። ወንድሞቹ ተብለን እንጠራ ዘንድ እንችላለን። ምክንያቱም ከቆሻሻችን አጥቦናል። ክብር ለስሙ ይሁን። ወንድሞቼ ክርስቶስ በዚህ አንጻር ወንድም አማኑኤል የሚለው ይህንን ምስጢር የሚያሳይ ነው። አማኑኤል ማለት እግዚአብሔር ከማን ጋር ማለት ነው? ከኛ ጋር በዝምድና በአብሮነት በምስጢራት በእነዚህ ነገሮች አብሮን ነው። ምስጢራትን ስንፈጽም ከእሱ ጋር ህብረት ስለምንሳተፍ አማኑኤል የሚለው ትርጉም ይሄን የሚያሳይ ነው። ወንድም ተብሎ ተገልጧል። ወንድም ብቻ አይደለም፣ እግዚአብሔር ጓደኛ ተብሎ ተገልጧል። እግዚአብሔር ባልንጀራ፣ ወዳጅ ተብሎ ይገለጣል። ለምሳሌ የዮሐንስ ወንጌል ምዕራፍ 15ን ብትመለከቱ ሐዋርያትን ኢይብለክሙ አግብርቴ ባሮቼ አልላችሁ አለ አይርክቴ አንትሙ ወዳጆቼ ይላል። ምኖቼ? ወዳጆቼ። ወዳጆቹ ያደረገን አምላክ የተመሰገነ ይሁን። ቅዱሳን እግዚአብሔርን እንደ ጓደኛ አውርተውታል። ለምሳሌ የቅድስት ክርስቶስ ሰምናር ገድል ብትመለከቱ ሎሚ ጠፍቶባት ከእግዚአብሔር ጋር ሎሚ ለምን ወሰድክብኝ ብላ ከእግዚአብሔር ጋር የተነጋገረችበትን ንግግር ታገኛላችሁ። አሁን እነዚህ ዝም ብላችሁ ስትሰሟቸው ቀላል ሐሳብ ይመስላሉ። ግን ቅዱሳን ወደ የትኛው ደረጃ ደርሰው ነበር? እግዚአብሔርስ ስለኛ ፍቅር የት ወርዶ ነበር? ይሄን ምስጢር የሚያሳይ ነው። እግዚአብሔር ከያዕቆብ ጋር ለምን የታገለ ይመስላችኋል? ብዙ ጊዜ የምንገልጠው አይደለ? ያዕቆብ እግዚአብሔርን በትግል አሸንፎት ከዛ እግዚአብሔር ያዕቆብን በእርግጫ መጥቶ የሄደበትን ታሪክ ታውቁ የለ መጽሐፍ ቅዱስ ላይ። አሁን እግዚአብሔር ከያዕቆብ ጋር ታግሎ ከዛ ያዕቆብ ደግሞ እግዚአብሔርን ጥሎት እንደዚህ ይመስላችኋል? ግን እግዚአብሔር ልክ እንደ ሕፃን ልጅ ወርዶ ከኛ ጋር ይነጋገራል። ልጆቻችሁን ለማጫወት እናንተ ትወርዳላችሁ። አማርኛችሁን ከልጆቻችሁ ጋር ታኮላትፉታላችሁ። ከልጆቻችሁ ጋር ትሮጣላችሁ። ስለ ልጆቻችሁ ጎንበስ ትላላችሁ። ረጅም እንኳን ብትሆኑ ለልጆቻችሁ ፍቅር ስትሆኑ እናንተ ዝቅ ትላላችሁ። መሬት ለመሬት ሲድሁ አብራችኋቸው ትድሃላችሁ። የማይጠቅማችሁን ምግብ ቀምሳችሁ ለልጆቻችሁ ለማብላት ስትሉ ታደርጋላችሁ። ስለ ልጆቻችሁ ቋንቋ የምትለማመዱ መስላችሁ ታወራላችሁ። እግዚአብሔር ከዚህ በላይ ነው። ምክንያቱም እኛ ልጆቹን ነን። ክብር ለስሙ ይሁን። ስለዚህ ወንድሞቹ ወዳጆቹ ተብለን እንጠራለን። ይሄ ብቻም አይደለም። ክርስቶስ እንደ ባል፣ ቤተክርስቲያን እንደ ሚስት ተብላ ትገለጣለች። ክርስቶስ ሙሽራ ሆኖ ቤተክርስቲያኒቱ ደግሞ ሙሽሪት ተብላ ትገለጣለች። ይሄን የሚናገረው መጽሐፍ ቅዱሱ ነው። የዮሐንስ ወንጌል ምዕራፍ 3 ቁጥር 29 ላይ ስትመለከቱ ሙሽራይቱ ያለችው ሙሽራ እርሱ ነው ይላል። ቅዱስ ዮሐንስ መጥምቅ የተናገረውን ቃል ወንጌላዊ ቅዱስ ዮሐንስ መዝግቦት ታገኛላችሁ። በመሰረቱ ስርዓተ መስቀል፣ ምስጢረ መስቀል፣ ነገረ መስቀል፣ ነገረ ስቅለት የሚባለው የጌታችን የመድኃኒታችን የኢየሱስ ክርስቶስ ሞት አጠቃላይ የቤተ ክርስቲያንና የክርስቶስ ጋብቻ ተብሎ ነው የሚገለጠው። እንደምታውቁት የዮሐንስ ወንጌል ምዕራፍ 2 ላይ ያለው የቃና ዘገሊላ ሰርግም የሚያመለክተው ይህንን ነው።
በቁሙ ሰርግ ላይ የመገኘት ጉዳይ አይደለም። ወይን እኮ አልቆባቸዋል የሚለው የእመቤታችን የቅድስት ድንግል ማርያም ጥያቄው ለጊዜው ስለ ወይን ጠጅ ይሁን እንጂ ፍጻሜው ግን ስለ ደም ነው፣ ስለ ማዳን ነው። ምስጢሩ እሱን የሚያሳይ ነው። ጊዜ ያልደረሰም የሚለው መልስም ለመጨረሻ ጊዜ የሚያገለግለው ይሄ ቃል ስለ ነገረ መስቀል ነው። አሁን አልሰቀልም የምሰቀለው ከ3 ዓመት በኋላ ነው ሐሳቡ። ስለዚህ ጊዜ ያልደረሰም ነው። ሰርጉ ሞትን የሚያሳይ ነው። ሙሽራው ክርስቶስ ነው። ሙሽራይቱ ቤተክርስቲያን ናት። እንደ ቀለበቱ ደም ነው። አንድ ሙሽራ ለአንዲት ሙሽሪት ቀለበት እንደሚያደርግላት ሁሉ ክርስቶስ ቤተክርስቲያንን ያገባት በደም ቀለበት ነው። ቀለበት እንደምታዩት ፍጹም ክብ ነው። ያ ክብነቱ ፍጹምነቱን የደሙን የማዳን ኃይሉን አቅሙን ፍጹም መሆኑን የሚያሳይ ነው። ፍጹም ማዳን ያለው ፍጹም ኃይል ያለው መሆኑን የሚያሳይ ነው። ሙሽራ ለሙሽራይቱ የገባላትን ቃል በተለያየ ምክንያት ሊሽር ይችላል። ክርስቶስ ግን ሙሽራነቱን ፍቅሩን አይሽርም፣ አያጥፍም። ቤተክርስቲያኒቱን አይተዋትም፣ ቤተክርስቲያኒቱን አይረሳትም፣ ቤተክርስቲያንን አይንቃትም። አስደናቂው ይሄ ነው። እንደዚህ ዓለም ትዳር አይደለም። የዚህ ዓለም ትዳር እንደምታውቁት እስከ ተወሰኑ ጊዜ ድረስ ሙሽራው ሙሽራዬ ሙሽራዬ ያለ ሊጠራት ይችላል። ነገር ግን መልኳ እስከሚጠወልግ እስከምትወልድ ድረስ ፊቷ እስከሚጠቁር ድረስ ሰውነቷ እስከሚቀየር ድረስ እስከዚያ ድረስ ነው የሚጠራት። ከዚያ በኋላ ሌላ ማየት ይጀምራል፣ ማምሸት ይጀምራል፣ አልፎ አልፎ መማገጥም ይጀምራል። እንደየሰው ይለያያል። እንዲህ ማድረግ ይጀምራል። በሙሉ ስሟ መጥራት ይተዋል፣ ማየት ይተዋል። ስለዚህ መሰለቻቸት ይመጣል። ትጠወልግበታለች፣ ትጠቁርበታለች፣ ትከሳበታለች እና መልኳን ይረሳል፣ የድሮ ፍቅራቸውን ይተዋል። ሴቷም እንደዛ ከሆኑ ጊዜያት በኋላ ባሏን መርሳት ትጀምራለች። ይኮሰምንባታል፣ ይከሳባታል፣ ይጎብጥባታል፣ ይሟሟባታል። የቀድሞውን ወንዳ ወንድነቱን ቁመና እሱን መርሳት ትጀምርና ሌላ ሰው ማድነቅ ትጀምራለች። በሙሉ ስሙ መጥራት ትታ ማየት ሁሉ ትጸየፋለች። የዚህ ዓለም ትዳር የዚህ ዓለም ፍቅር የሚባለው ይሄ ነው። ክርስቶስ ግን ቤተክርስቲያኒቱን አይተዋትም፣ አጠወልግበትም፣ አጠቁርበትም፣ አትከሳበትም። ኃጢአት እየሰራች እንኳን አይማግጥባትም። ቤተክርስቲያኒቱ እንደው ቤተክርስቲያኒቱ ምላችሁ እንደ ግለሰብ ሲተረጎም እንደኛ እኛ እየማገጥን እንኳን በክርስቶስ ላይ እሱ ግን አይማግጥብንም። አለመማገጡ ብቻ አይደለም የሚያስደንቀው፣ ይጠብቀናል። ሙሽራህን ተወዳታለህ ወይ ተብሎ ቢጠየቅ ክርስቶስ አዎ ወዳታለሁ ነው መልሱ። እሷ እኮ እየማገጠች ነው፣ እሷ እኮ እያመነዘረች ነው ቢባል ምን እንደሚላት ታውቃላችሁ? እጠብቃታለሁ ነው የሚለው። ምክንያቱም ፍቅሩ ፍጹም ነው። አሁንም ክርስቶስ እኛን የሚያየን ቤተክርስቲያኒቱን የሚያያት ቀራንዮ ላይ ተሰቅሎ ባያት መልክ ነው የሚያያት። ምክንያቱም አትጠቁርበትም፣ ምክንያቱም አትከሳበትም፣ ምክንያቱም አትጠወልግበትም፣ ምክንያቱም ወረተኛ አይደለም፣ ምክንያቱም ይወዳታል። ማረጋገጫው ሞቶላታል። በደም ኪዳን አግብቷታል፣ በደም ቀለበት ጠልፏታል፣ ሙሽራው አድርጓታል። የሾህ አክሊል ደፍቶ ቤተክርስቲያኒቱን ሙሽራ አድርጓታል። ተራቁቶ አልብሷታል፣ ተጠምቶ አጠጥቷታል፣ ተርቦ አብልቷታል። መስቀል ላይ ሁሉን ነገር አድርጎላታል። ከቤተክርስቲያኒቱ የሚጠበቀው ምን እንደሆነ ታውቃላችሁ? ነጭ ለብሳ መቅረብ ብቻ ነው። ነጭ ልብስም የሰጣት እሱ ነው፣ ገዝታ አይደለም። ልብስ ገዝተን አይደለም የምንለብሰው፣ ተሰጥቶን ነው። ማያድፍ ልብስ፣ ማይቆሽሽ ልብስ ተሰጥቶን። ልጅነታችን ልብስ ነው፣ ስጋው ደግሞ ልብስ ነው። ቤተክርስቲያን ልብስ ናት። አገልግሎቱ ልብስ ነው። ምስጢራቱ ልብስ ናቸው። ቃለ እግዚአብሔር ልብስ ነው። ወንጌል ቀሚስ ነው። በማንኛውም ጊዜ አንስተህ ምትለብሰው አቧራ ማይነካ ማይቆሽሽ አፈር ማይነካው የዚህ ዓለም ቆሻሻ ማያቆሽሸው ንጹህ ሁልጊዜ የሚያበራ ማብራቱ ማይደበዝዝ ልብስ ነው የተሰጠን። እሱን ለብሰን መቅረብ ብቻ ነው። ስንቆርብ የምናደርገው እሱ ነው። አንድ ሰው ሲቆርብ ስጋውን ደሙን ከተቀበለ በኋላ የለበሰውን ልብስ ለብሶ ከሌላ ነገር ጋር እንዳይነካካ ረፍት አድርጎ እንዲውል የሚደረግበት ምክንያት ይሄ ነው። ረፊ ነው የተባለችው ሙሽራይቱ። ቤተክርስቲያን የተባለችው ረፊና ብይ፣ ረፊና ጠጭ፣ ከኃጢአት ንጹህ ሆነሽ ነጭ ለብሰሽ ንግስት ሆነሽ ዋይ ነው የተባለችው ቤተክርስቲያን። ምንም ከኛ የሚጠበቅ የተለየ ነገር የለም። ስለዚህ ክርስቶስ ባል ተብሎ ይጠራል፣ ሙሽራ ተብሎ ይጠራል። አያችሁት? በዚህ ፍቅር ተሳስረናል። ይሄ ነው ጥምቀት የሚባለው። እነዚህ ምስጢራት የሚፈጸሙበት ነው። ጥምቀት በሶስት ነገሮች ይጠመቃል። ለምሳሌ ይፈጸማል በገንዳ ሲፈጸም ወይ ደግሞ ገንዳ ላይ ባለ ውሃ በዚያ ሲፈጸም የሚጠመቀው ሰው ብቅ ጥልቅ እየተደረገ 3 ጊዜ እንዲገባ 3 ጊዜ እንዲወጣ ይደረጋል። እነዚህ ምስጢራት ደግሞ የሚያሳዩት የጌታችን የመድኃኒታችን የኢየሱስ ክርስቶስ ሞቱንና ትንሣኤውን ከዛ ደግሞ 40 ቀን በዚህ ምድር መቆየቱና ከዛ እርገቱን ከዛ ዳግም መምጣቱንና ከዛ እርገቱን እኛን ይዞ ማረጉን የመጨረሻው
እነዚህን ምስጢራት የሚያሳዩ። በዚህ የምትገረሙት ምንድነው መሰላችሁ? አባቶቻችን በአንዲት ትንሽ በሆነች ገንዳ ቅዱስ ውሃ እንዴት አድርገው ምስጢራት እንደሚሰብኩበት ትመለከታላችሁ። የአባቶቻችን በረከት በሁላችንም ላይ ይደርብን። የመጀመሪያው አንድ ተጠማቂ ልክ ወደ ውሃው ወደ ቅዱስ ውሃ ሲገባ የክርስቶስን ወደ መቃብር መውረድ ያሳያል። ከውሃው ሲወጣ ከተቀደሰው ውሃ ሲወጣ የክርስቶስን ከመቃብር መነሳት ያሳያል። እንደገና ተመልሶ ወደ ውሃው ሲገባ ክርስቶስ ከተነሳ በኋላ በዚህ ምድር 40 ቀን መቆየቱን ያሳያል። በዚህ ምድር መኖሩን መቆየቱን ያሳያል። ከዛን ከገባበት ሲወጣ ክርስቶስ 40 ቀን ቆይቶ በዚህ ምድር ከዛ ወደ ሰማይ ማረጉን ያሳያል። ከዛ እንደገና መልሶ መግባቱ ክርስቶስ ተመልሶ መምጣቱን ለፍርድ መምጣቱን ያሳያል። ከዛ ይሄ የገባው ሰው መውጣቱ ክርስቶስ እኛን ይዞ ወደ መንግስተ ሰማያት ኑ የአባቴ ብሩካን ብሎ ይዞን መሄዱ ያንን ምስጢር የሚያሳይ ነው። በአንድ ገንዳ ቅዱስ ውሃ ክርስቶስ እንዲህ ይሰበካል። ጥምቀት የሚባለው እነዚህን ምስጢራት የሚያሳይ ነው። እነዚህ ምስጢራት ይሰበኩበታል። ይሄ ነው የምንጠመቀው የቤተ ክርስቲያን አባል ለመሆን ነው። እነዚህ ነገሮች ሁሉ የቤተ ክርስቲያን አባልነት ውጤቶች ናቸው። እንድታውቁት ነው። እናንተ ቤተ ክርስቲያን የውጭ ሰዎች አይደላችሁ፣ አባል የቤተ ክርስቲያን የውጭ አካላት አይደላችሁም፣ አባል። በቤተ ክርስቲያን ጉዳይ በማንኛውም ጉዳይ ይመለከታችኋል እያልኩ የምገልጠው ለዚህ ነው። አባል ነኝ በል፣ አባል ነኝ በይ። በቤተ ክርስቲያን የትኛውም አይነት የሚፈጸመውን ነገር የማግኘት መብት አላችሁ። ምክንያቱም አባል ናችሁ፣ የቤተ ክርስቲያን አባላት ናችሁ። ከዲያብሎስ ወጥታችኋል፣ ዓለምን ክዳችኋል፣ ዲያብሎስን ክዳችኋል፣ የሰይጣንን አገዛዝ ክዳችኋል፣ ነፃ ወጥታችኋል። የታወቀ የተመዘገበ ስም አላችሁ። እርሱስ ምንድን ነው? የቤተ ክርስቲያን አባል ናችሁ። ሌላ አንድ ጥቅስ ብቻ ላሳይና ወደሚቀጥለው ክፍል ልሂድ። የሉቃስ ወንጌል ምዕራፍ 10 ቁጥር 20 ላይ የምናገኘው አንድ ቃል አለ። ጌታ አንድ ወቅት ደቀ መዛሙርቱን ልኳቸው 70ውን ደቀ መዛሙርት 72ቱን ደቀ መዛሙርት ልኳቸው ሂደው አጋንንትን በክርስቶስ ስም አውጥተው መጡ። በኢየሱስ ስም እያሉ ሲናገሩ ጋኔኑ ይወጣ ነበርና መናፍስት ርኩሳን ሲገዙላቸው በጣም ደስ ብሏቸው ወደ ጌታችን ወደ መድኃኒታችን ወደ ኢየሱስ ክርስቶስ መጡ እና ምን አሉት? ጌታን አጋንንት ገረሩ ለነ በስምከ፣ አጋንንት በስምህ ተገዙልን አሉት ይላል። አሁን ልብ በሉ፣ አጋንንት በስምህ ተገዙልን። በጣም ደስ። ምክንያቱም በዛ ወቅት ይሄ የዓለም ችግር ነው፣ ትልቅ ችግር ነው። ይህን ችግር መፍታት ቀላል ነገር አይደለም። በዘመኑ የነበረው ሰው አብዛኛው በመናፍስት የተያዘ በአጋንንት እግር የሚጠቀጠቅ የነበረ ህዝብ ነው እና ለዛ ህዝባቸው ደረስንለት ብለው በጣም ደስ ብሏቸው እየተሯሯጡ መጥተው ለጌታ ይህንን ሲነግሩት የመለሰላቸው መልስ ግን ሌላ ነው። በዝሰ ኢትትፈስሑ አላቸው፣ በዚህ ደስ አይበላችሁ አላቸው። አያቸው፣ አጋንንትን ማውጣት አይደለም ጉዳዩ። ጉዳዩ ምንድነው? አጋንንት ካንተ ወጥተዋል ወይ ነው ጥያቄ። አጋንንት ያለባቸው ሰዎች አጋንንትን ሊያወጡ ይችላሉ በተለያየ ምክንያት። ገቢረ ተአምራት የሚባለው የተአምራትን ማድረግ የሚባለው አማኝ ስለሆንክ ብቻ የሚፈጸም ላይሆን ይችላል። የበቃ ስለሆንክ ቅዱስ ስለሆንክ ብቻ የሚፈጸም ላይሆን ይችላል። ገቢረ ተአምራት አንዳንድ ጊዜ ይኸውላችሁ፣ በድንጋይ እኮ ገቢረ ተአምራት ይደረጋል፣ በእጽዋት ገቢረ ተአምራት ይደረጋል። አህያ ተናግራለች። ያቺ አህያ የተናገረችው ተአምር የታየባት ተአምር ግን ገነት አትገባም፣ መንግስተ ሰማያትም አይገባም። በሆሳዕና ዕለት ሆሳዕና በአርያም ብለው ያመሰገኑ ድንጋዮች ገነትም አይገቡም፣ መንግስተ ሰማያትም አይገቡም፣ የዘላለም ሕይወትም አይወርሱም፣ ለዘላለምም አይኖሩም። እንኳን ሌላው ይቅርና ይሄ መቅደስ እኛ እንባረክበታለን እንጂ ይሄ መቅደስ ቤተ ገነት አይገባም፣ መንግስተ ሰማያትም አይገባም። እየሰማችሁ ይሄ ነው። ይሄ ቤተክርስቲያን መንግስተ ሰማያት ይገባል እንዴ? ይሄ ህንፃ ይገባል? እኛ እንባረክበታለን፣ ምክንያት ይሆናል፣ ቅዱስ ነው፣ እንሳልመዋለን። ተሳልመ ነው ቅድስና በረከት እናገኝበታለን እንጂ ይሄ የገነባ ነው ግን ገነት መንግስተ ሰማያት ይገባል ማለት አይደለም። እና አንዳንድ ጊዜ የሚደረጉትን ተአምራት ስናያቸው ተአምራት አድራጊዎቹ ይገባሉ ማለት ላይሆን ይችላል። እስመ ገቢረ ተአምራት ሰው መንክራት ኢይክል ይላል፣ አድህኖ እምኩነኔ ገሃነም ይላል ቅዱስ ጎርጎርዮስ ሲናገር። ገባሬ መንክራት ተአምራትን የሚያደርግ ቅዱስ ጎርጎርዮስ ሲናገር ተአምራትን ድንቅ ነገርን ማድረግ ገሃነም ከመግባት አያድንም። ገሃነም ከመግባት አያድንም። ተአምር መስራት አያድንም። የሚያድነው ምንድን ነው ቢባል ተፈስሑሰ ባህቱ እስመ ጽሑፍ አስማቲክሙ በሰማያት፣ ስማችሁ በሕይወት መጽሐፍ ስለተጻፈ በዚህ ደስ ይበላችሁ። በጣም የሚገርመው እነሱ ብቻ ሳይሆን ደስ ያላቸው ጌታ በወንጌል ታሪክ የምታነቡት የጌታ ደስታ ይሄ ብቻ ነው። ወተሐሴ በመንፈሱ ይላል፣ ደስ ተሰኘ ይላል። ከዛ አምነከ አባ እግዚአ ሰማያት ወምድር ይላል፣ የሰማይና የምድር ጌታ ሆይ አመሰግንሃለሁ ብሎ ተንበርክኮ አባቱን አመሰገነ ይላል። ለአርአያነት ለምሳሌነት እና ጌታ ደስ አለው የሚል ቃል የምታገኙት እዚህ ላይ ብቻ፣ በወንጌል የምታገኙት ይህን ብቻ።
ለምን ደስ አለው? ለምን ደስ ተሰኘ ቢባል የሐዋርያት ስም በሰማይ ስለተጻፈ፣ በሕይወት መጽሐፍ ስለተጻፈ። የእግዚአብሔር ደስታ ይሄ ነው። አባል ስትሆን ብቻ እግዚአብሔር ደስ ይለዋል። ለምን እንደሆነ ታውቃላችሁ? የቤተ ክርስቲያን አባልነት እንደ ሌላው አባልነት አይደለም። የአክሲዮን አባል እንደመሆን፣ የአክሲዮን ተካፋይ እንደመሆን፣ ሼር ሆልደር እንደመሆን እንደዛ አይነት አይደለም። የቤተ ክርስቲያን አባል መሆን ማለት የበረከት አባል መሆን ማለት ነው። ድህነት የማግኘት አባል መሆን ማለት ነው። የዘላለም ሕይወት የምታገኝበት ማለት ነው። ተንጫጭተህ የምትወጣበት አይደለም። ምናልባት ሌላ ቦታ ማህበር ቢኖራችሁ በልታችሁ ጠጥታችሁ ጠግባችሁ ስጋችሁን ደስ አሰኝታችሁ ልትወጡ ትችላላችሁ። እዚህ ግን ደስታ የለም። እዚህ ተባርከ ነው የምትወጣው። አትንጫጫም። ዝም ብለህ በረከት ትቀበላለህ። የቤተ ክርስቲያን አባል መሆን ማለት ይሄ ነው። አሁን አባል ስለሆናችሁ ዝም ብላችሁ ትሰማላችሁ። እኔ ረጅም ሰዓት አስተምራለሁ፣ እናንተ ትሰማላችሁ። አባል ስለሆናችሁ በሰማችሁት ቃል ትባረካላችሁ። አባል ስለሆናችሁ የእናንተ ፍላጎት አይደለም እዚህ የሚፈጸመው፣ የቤተ ክርስቲያኒቷ ፍላጎት ነው፣ የቤተ ክርስቲያኒቷ ስርዓት ነው። አባል ስለሆናችሁ እዚህ እኩል ናችሁ። ፕሮፌሰርም ብትሆን፣ ሐኪምም ብትሆን፣ መሐንዲስም ብትሆን፣ ሌላ ስልጣን፣ ሌላ የሀብት ደረጃ ያለህም ብትሆን የቤተ ክርስቲያን አባል ስለሆን እኩል አፈር ላይ ትቀመጣለህ፣ እኩል ትቆርባለህ፣ እኩል ማግኘት ያለብን ታገኛለህ፣ እኩል መስቀል ትሳለማለህ። ምክንያቱም እዚህ አባል ስትሆን በእድሜ፣ በጾታ፣ በእውቀት፣ በመልክ የሚባል ደረጃ አይወጣም። ሁሉም የቤተ ክርስቲያን አባል ነው። የቤተ ክርስቲያን አባል መሆን ማለት እንደ ሌላው ዝም ብሎ ተራ አባል መሆን ማለት አይደለም። ሕይወት ማግኘት፣ ሕይወት መጠጣት፣ የሚሰጠው ማዕድ፣ የሚቆረሰው ማዕድ፣ የሚሰጠው ጽዋ፣ የሚሰጠው ደም የዘላለም ሕይወትን የሚያሰጥ ነው። አባል የምትሆነው ለዚህ ነው። ከአንድ ማዕድ ትካፈላለህ። እዚህ ዘር የለም፣ እዚህ ብሔር የለም፣ እዚህ ሌላ ቆጠራ የለም። አባል ነህ። ራስህም ክርስቶስ ነው። ራሳችን ክርስቶስ ነው። የቤተ ክርስቲያን አባል መሆን ማለት ይሄ ዲያብሎስን መካድ ማለት ይሄ ልደት የሚባለው ጥምቀት የሚባለው ልጅነት የሚባለው እነዚህን ምስጢራት የሚያሳይ ነው። የቤተ ክርስቲያን አባል ለመሆን አምስተኛ የምንጠመቀው እንደ ምድራዊው እንደ ዓለማዊው አባልነት አይደለም። ስድስተኛ ጸጋን ለመቀበል ነው የምንጠመቀው። በምንጠመቅበት በ40 ቀን በ80 ቀን በምንጠመቅበት ሰዓት ጸጋ እንቀበላለን። ይሄ ጸጋ ምንድን ነው ሲባል የመንፈስ ቅዱስ ጸጋ መንፈስ ቅዱስ ተብሎ የሚጠራው ልክ መጠመቅ ማለት ክብሪት የሚጫርበት ሰዓት ማለት ነው። ቅድስና የሚጀምርበት ነው። ቅድስና የሚጀምርበት ይሄ ማለት የቅድስና መጀመሪያው ይታወቃል፣ የቅድስና መጨረሻው ግን አይታወቅም። መጀመሪያው ይታወቃል። መጀመሪያው 40 ቀን 80 ቀን ጸጋ የምንቀበልበት። በነገራችን ላይ በተለያየ ምክንያት ከዛ በላይ በሆነ እድሜ ልንጠመቅ እንችላለን። በተለያየ ምክንያት ግን ጸጋ የሚጀምረው በዚያ ነው። አንድ ሰው በ10 ዓመቱ ቢጠመቅ ቅድስናው የሚጀምረው እዚያ ላይ ነው። ያ ማለትን ማለት መሰላችሁ ክብሪቱ የሚጫርበት ሰዓት ማለት ነው። እሳት የሚወጣበት ሰዓት። አሁን እሳት አይታየኝም። እሳት አለ እኮ ክብሪቱ ውስጥ አለ፣ ግን አሁን እሳት አታዩ። እሳት የምታዩት መቼ ነው? የሚበላ ነገር ሲገኝ እሳት የሚገለጠው በዚያ በመብላት ነው። እሳት የሚገለጠው እሳት ህልው የሚሆነው በመብላት ነው። ጧፍ ስታቃጥሉ ያን ጊዜ ጧፉ ሲያልቅ እሳቱ ይጠፋል። የሚያቃጥለው ነገር ሲጠፋ እሳቱ ይጠፋል። መንፈስ ቅዱስ እንደሱ ነው። መንፈስ ቅዱስ የሚገለጠው በሚበላው ነገር ነው። መስዋዕት ሆኖ በሚቀርብ አካል፣ ለቅድስና በሚዘጋጅ አካል፣ ጸጋ በሚቀበል አካል፣ ምስጢር በሚናገር አካል፣ ትንቢት በሚናገሩ ነቢያት፣ በመምህራን በእንደዚህ ይገለጥ የሚበላው ነገር ሲያገኝ ብቻ ነው። ነፋስ መኖሩ የሚታወቀው የሚናወጥ ነገር ሲኖር ብቻ ነው። ዛፎችን ስታዩ፣ ባህሩን ስታዩ፣ ወይ የራሳችሁ ልብስ ወይ የእናንተ ሰውነት ግፊት ሲያገኘው በዚህ ብቻ ነው ነፋስ መኖሩ የምታውቁት። አለ እኮ ግን ፕሬዠር ይፈልጋል። ነፋስ ፕሬዠራይዝድ ሲሆን ያን ጊዜ ነው ነፋስ እንዳለ የምታውቁት፣ አየር መኖሩ የምታውቁት። ነፋስ ማለት ራሱ ትርጉሙ ሙቪንግ ኤር ማለት ነው፣ ተንቀሳቃሽ አየር ማለት ነው። ስለዚህ መንፈስ ቅዱስ እንደዚህ ነው የሚገለጠው፣ እሳት። ጌታ እንዲህ ብሎ ገልጦታል። የሉቃስ ወንጌል ምዕራፍ 12 ቁጥር 49 ላይ እሳተ አምጻይኩ ለብሔር ይላል። ለዓለም እሳትን አመጣሁ ይላል። ወምንተ እፈቅድ ዘእንበለ አንድ ዶታ ይላል። ለዓለም እሳትን አመጣሁ ማለት የመንፈስ ቅዱስ ጸጋ እንዲሰጥ ፈቀድኩኝ ወደድኩኝ ማለት ነው ትርጉሙ። እሳት የተባለው መንፈስ ቅዱስ ነው። ወምንተ እፈቅድ ዘእንበለ አንድ ዶታ ማለት እንድትነድ ነው የምፈልገው ይላል። እንዲቀጣጠል ነው የምፈልገው ይላል። ምን ማለት መሰላችሁ? መንፈስ ቅዱስ ልክ እሳት የሚበላው እያገኘ እየበዛ በሄደ ቁጥር እየተቀጣጠለ እንደሚገለጥ መንፈስ ቅዱስም ክርስቲያኖች እየበዙ በሄዱ ቁጥር በጣም እየተገለጠ ይመጣል። እሳት ይባላል። መቼ ነው እሳቱ የሚለኮሰው? በክርስትና ጊዜ በ40 ቀን በ80 ቀን ስንጠመቅ እሳቱ ይለኮሳል። ከዚያስ ገለባ እየጨመርን እንጨት እየጨመርን እጽዋት እየጨመርን የሚቃጠል ነገር እየጨመርን እያቀጣጠልን እሳቱ እንዳይጠፋ አድርገን ጠብቀን መቆየት የኛ ኃላፊነት ነው።
ቅድስና ቢጀምረው ግን በ40 ቀን በ80 ቀን ጸጋ የምንቀበለው በጥምቀት ነው። የክርስትናን ጸጋ የመጨረሻው ለምንድን ነው የምንጠመቀው ቢባል ወደ ሌሎች ምስጢራት ለመግባት በር ስለሆነ ጥምቀት በር ነው። ጥምቀት መግቢያ ነው ወደ የትኛውም። ለምሳሌ ሶስት ጸጋ የሚባለው ሶስት ነገሮች ናቸው ያልኩኝ በተደጋጋሚ አነሳለሁ። አንደኛ ጥምቀት ነው፣ ሁለተኛ ስልጣነ ቀሳውስት ነው፣ ሶስተኛው ሥጋው ደሙ ነው። በእነዚህ ይጨርሳል። አንደኛው ጥምቀት ነው፣ ሁለተኛው ስልጣነ ቀሳውስት ነው፣ ሶስተኛው ሥጋው ደሙ ነው። ጥምቀት ማለት ልጅነት ክርስትና ማለት ነው። ስልጣነ ቀሳውስት ማለት የአባቶቻችን ስልጣን ማለት ነው፣ ከዲያቆናት ጀምሮ እስከ ላይ ያለው ስልጣን። ሥጋው ደሙ ማለት እንደሚታወቀው የጌታ ሥጋና ደም። እነዚህ ሶስቱ ጸጋዎች ተብለው ይጠራሉ። ለምንድነው ጸጋ ተብለው የሚጠሩት ቢባል እነዚህ ሶስቱም እንዲሁ የሚገኙ ናቸው። በጌታ ሞት ምክንያት ብቻ የተገኙ ናቸው። እነዚህ በጌታ ሞት ምክንያት በፍጡራን አይደለም፣ በጌታ ሞት ምክንያት ብቻ የተገኙ ናቸው። ጥምቀት ጌታ መሞት አለበት። ብዙ ጊዜ እንደገለጥኩት ጎኑን ሲወጋ ነው የጥምቀት ውሃ የሚፈሰው፣ ቅዱስ ውሃ የሚፈሰው። ግን መሞት አለበት። ልክ ሲሞት እኛ ህይወት እናገኛለን። የእኛን ሞት ሲወስደው የእኛን ህይወት የእሱን ህይወት ለእኛ ይሰጠናል። ያ የሚፈጸመው መቼ ነው? ነፍሱ ከስጋው ስትለይ። ከዛስ ጎኑ ሲወጋ የሚፈሰው ውሃ እሱ መኖሪያ ነው። ያ ጉድጓድ የተወለድንበት ነው። የጎኑ ጉድጓድ የተወለድንበት ነው። ሁለተኛዋ ሔዋን ዳግሚት ሔዋን የወጣችበት ነው። ስለዚህ ጥምቀት የሚባለው ይሄ። ከዛስ እንዲሁ የሚገኝ በጌታ ሞት ምክንያት የተገኘ ነው። ጸጋ የሚባልበት ምክንያት ይሄ ነው። ከዛ ስልጣነ ቀሳውስት የቀሳውስት ስልጣን ያለ ክፍያ የሚገኝ በጸጋ ብቻ የሚገኝ ይሄም በጌታ ሞት ምክንያት ብቻ የተገኘ። ሐዋርያትን አስቀድሞ ሹሟቸዋል። ያጸደቀላቸው ጌታ ከሞተ በኋላ ክህነታቸው እፍ ያለባቸው እስከ ፓትርያርክነት ስልጣን ጴጥሮስን በጎችን ጠብቅ ግልገሎችን ጠብቅ የሚለው ከእርገቱ አስቀድሞ ከትንሣኤው በኋላ ነው እነዚህ ምስጢራት የተፈጸሙ። ስለዚህ በጌታ ሞት ምክንያት የተሰጠ ጸጋ ነው። የመጨረሻው ሥጋው ደግሞ ነፍስ የተለየው ነው የምንለው አይደለም። ምን የተለየው አልኳችሁ? ነፍስ የተለየው በጌታ ሞት ምክንያት የተገኘ። ምን በላው ሥጋ ምን ጠጣው ደም ነፍስ ያለው ሥጋ ነፍስ ያለው ደም አይደለም። ነፍስ የተለየው ምን ግን የተዋሃደው መለኮት ይሄን ማወቅ አለባችሁ። ነፍስ የተለየው መለኮት የተዋሃደው ሥጋና ደም የምንቀበለው የምን ውጤት ነው ቢባል በጌታ ሞት ምክንያት ያገኘ ነው ሥጋና ደም ነው። መሞት ነበረበት። ለዚህ ጸጋ ተብለው የሚጠሩት እነዚህ ናቸው። ወደ እነዚህ ለመግባት ወደ ሥጋው ደሙ ከመሄድ በፊት ስልጣነ ቀሳውስት ከማግኘት በፊት መጠመቅ ያስፈልጋል። ያልተጠመቀ ቄስ አይሆንም። ያልተጠመቀ ጳጳስ አይሆንም። ያልተጠመቀ ሰው ዲያቆን መሆን አይችልም። ያልተጠመቀ ሰው 12 ማዕርጋት አሉ በቤተክርስቲያን ከአጻዌ ሆህት ወይም በር ከፍቶ ከሚዘጋው ሰው ጀምሮ እስከ ርዕሰ ሊቃነ ጳጳሳት ድረስ ያሉ ጠቅላላ 12 ሹመቶች መንፈሳዊ ሹመቶች የሚባሉ አሉ። እንኳን በእነዚህ ማዕርጋት ይቅርና ያልተጠመቀ ሰው በቤተክርስቲያን ምንም አይነት ተሳትፎ አያደርግም። በውስጥ ማየት ብቻ። ያልተጠመቀ ሰው ለምሳሌ የሚማር ሰው መጥቶ ስርዓቱን እንዲያይ ሊደረግ ይችላል። አይሳተፍም። የቅዳሴ ሰበብ አይሰጠውም። አይጠጣም። መቁረብ አይችልም። ሌሎቹን ምስጢራት መሳተፍ አይችልም። ንስሐ መግባትም አይችልም። እነዚህ ምስጢራት መፈጸም አይችልም። እነዚህ ያመኑ ሰዎች የሚፈጽሟቸው ናቸው። 7ቱ ምስጢራት ቤተክርስቲያን። ያላመነ ሰው ተክሊል ሊደረግ አይችልም። ፈውስ ግን ሊደረግ ይችላል። ምናልባት አሕዛብ ተአምራት ቢደረግላቸው ሊመለሱ ስለሚችሉ የፈውስ ስርዓት ሊደረግላቸው ይችላል። በተለይ በገጠሪቱ አብያተ ክርስቲያናት ዙሪያ ጸበል ተጠምቀው የሚፈወሱ ሙስሊሞች ወንድሞቻችን እህቶቻችን አሉ። ከዛ ወደ ሃይማኖቱ የሚገቡ ሰዎችም አሉ፣ የማይገቡም ይኖራሉ። በእንተን ለመጹ ይትፈወሱ የሚባሉ አሉ። ስለመጡ ተአምራት የሚደረግላቸው ፈውስ የሚሰጣቸው ባያምኑ ተአምራት የሚደረግላቸው ሰዎች አሉ። ተአምራት ላመነ ሰው ብቻ አይደለም የሚደረገው፣ ላላመነ ሰው ይደረጋል። ለክርስቲያን ብቻ አይደለም፣ ለሌሎችም ይደረጋል። ለማያምኑ ሰዎች እነዚህን ጠንቆቅ ማወቅ ያስፈልጋል። በር ነው ጥምቀት። የሁሉ ነገር መግቢያ በር ነው፣ ደጅ ነው፣ መጨረሻው። በዚህ ምክንያት እንጠመቃለን። ወደ ሌሎቹ ምስጢራት ለመግባት ጥምቀት ልጅነት ማግኘት አለብን። የምንጠመቀው በእነዚህ ምክንያቶች ነው ማለት ነው። አምላካችን እግዚአብሔር ልጅነታችንን እንድንጠብቅ እርሱ ይርዳል። በልጅነታችን እንድንጠቀምበት ወራሾች እንድንሆን የዘላለም ሕይወትን እንድናገኝ እርሱ ይርዳል። ሁላችንንም ለመንግስቱ ያብቃን። ሳምንት ሌሎቹን ምስጢራት እንመለከትና ከዛ የመጨረሻው የክርስቲያናዊ ምግባር የሚለው እንመለከታለን። የሳምንት ሰዎች ይበለን። ወስብሐት ለእግዚአብሔር።